ይታያችኋል። ይሄው ውስጡ እንደዚህ ክፍት ያለ ነው ማለት ነው። ይታያችኋል። ከዛ እዚህ ጋር ሾርባ ሰርቻለሁ። የፈለጋችሁትን እናንተ መጨመር ትችላላችሁ ማለት ነው። እንደዚህ እያረጋችሁ ሁሉም በዚህ መልኩ ውስጡ ክፍት ያለ ነው። አቦካኩ ብቻ እንደኔ አቦት በጣም የሚያምር ነው የሆነው ማለት ነው። የፈለጋችሁት መስራት ትችላላችሁ እናንተ። ዛሬ የማሳያችሁ ምርጥ የሳንድዊች መስሪያ ነው። እዚህ ጋር 2 እንቁላል አለኝ። እዚህ ጋር እርሾ 1 ማንኪያ ማለት ነው። እዚህ ጋር ቤኪንግ ፓውደር 1 ማንኪያ። እዚህ ጋር ጨው 1 ማንኪያ፣ ስኳር 2 ማንኪያ። ይህንን አንድ ላይ አዋህዳለሁ ማለት ነው። እዚህ ጋር ትንሽዬ ውሃ የሚበቃኝን ያክል ማለት ነው። ዘይት አለኝ። ይሄን የሚበቃኝን ያክል ነው የምጨምረው ዘይት። እዚህ ጋር 2 ብርጭቆ ዱቄት አለኝ ለራሴ የሚበቃኝን ያክል ማለት ነው። ይሄንን አንድ ላይ እንዳዋህደዋለን ማለት ነው። ሳንድዊች መስሪያ በቀላሉ ቤታችን እንሰራለን ማለት ነው። ሊጤን በሚገባ አርጌ ነው ያሸሁት። እሽት በጣም ይፈልጋል። በደንብ አርጋችሁ በማሽንም ከሆነ በእጃችሁ ያው በእጃችሁ ጉልበት ይፈልጋል። እኔ በእጅ ነው ያወጣሁት። በጣም አሽቼዋለሁ። ይሄኛው ቢያንስ 20 ደቂቃ 25 ደቂቃ ኩፍ ካለልኝ በኋላ ተመልሼ እመጣለሁ ማለት ነው። እስከዛው እንዲህ ግጥም በሚል ክዳን ማለት ነው ከድነን ለ20 ደቂቃ 25 ደቂቃ እናስቀምጠዋለን። ተመልሰን መጣ። ሊጣችን ኩፍ ብሎልናል። የበዝ መልኩ ማለት ነው። አሁን በትንሹ እያደረግን ሳሳ አድርገን እንዳንጠው ማለት ነው። እንዳይወፈርብን አይነፋልን ካወፈረ ማለት ነው። ጥርስ እንዲልልን ማለት ነው። በዚህኛው ቆርጠዋለሁ እንዲስተካከልልኝ ማለት ነው። ይሄኛው ሰርክል ይሆንልኛል እንደዚህ። ከዛ በኋላ እዚህ ጋር ምንድን ነው የሚሉት አረቦቹ፣ አላቅም በአረቦቹ ማለት ነው። በእኛ ሰሊጥ ነው ይሄ ማለት ነው። እዚህ ላይ እንደዚህ ትንሽ ደግሞ ዳመጥ ማድረግ ከዛ እንደዚህ ቆርጠዋለሁ ማለት ነው። ሳንድዊች ስለምሰራ ይታያችኋል። ይሄ እንደ ጨረቃ መልክ ማለት ነው። ሌላውንም እንደዚሁ እዳምጣለሁ ማለት ነው።
ጨርሼ ተመልሼ እመጣለሁ። ይሄው በዚህ መልኩ ዳምጬ ጨርሻለሁ ማለት ነው። ሰሊጡን ያው እላው ላይ ተደምድሟል። ይሄንን ደግሞ ለተወሰነ ደቂቃ ቢያንስ 5 ደቂቃ በስስ ወረቀት ሸፍነውና ወደ ላይ ኩፍ እስከሚል ድረስ ማለት ነው። ኩፍ ካላለ አይነት አለና እንደዚህ ኩፍ እናደርገውና ከ5 ደቂቃ ለ10 ደቂቃ አስቀምጠና ከዛ አብረን ዘይታችን ግሎልናል። አሁን ይሄው ቀደም የጋገርን የተፈተፈው ማለት ነው እዚህ ጋር አለ። አሁን አንዳንድ እንጨምራለን ማለት ነው። አያችሁት እንዴት እንደሚነፋ? ያው ውስጡ ክፍት ነው የሚሆነው። አያችሁት እንዴት እንደነፋ? ይኸውላችሁ ምርጥ ነው እንደነፋልኝ ማለት ነው። ያው ውስጡ ክፍት ያለ ነው። በቃ ከፈት እያደረጉ የፈለጋችሁት ሳንዱሽ መጨመር ማለት ነው። ይሄው በዚህ መልኩ በስሎልናል ማለት ነው። በጣም ነው የነፋው። በጣም የሚያምር ነው የሆነው እውነት። ሰሊጡ በጣም አልዳመጥኩትም። ለዛ ነው እንዳለ እንትን ያለው ማለት ነው። ከላው ላይ እንትን ብሏል። በጣም መገፋት አለበት እንዳይረግፍ ማለት ነው። አቦካኩን ልክ እኔ እንዳቦካሁት ካቦካችሁ ማለት ነው እንደዚህ ነው የሚነፋላችሁ። ምንም ነገር በቃ ውስጡ ባዶ ነው የሚሆነው። ልክ እኔ እንዳቦካሁት ካቦካችሁ ማለት ነው ውስጡ ክፍተት ይኖረዋል።